ምድርና ሰማይ ለፈጠረው ከዘመን ዘመን በሰላም ላሸጋገረው ክረምትን ጨለማውን አሳልፎ ብርሃን ላሳየው አምላክ በኢሬቻ ምስጋና ይቀርባል። ኢሬቻ ምንድነው ስንል ክብረ በዓል ነው። አንድ ሁለተኛ ደግሞ ኢሬቻ ስርዓቱ የሚከወንበትን ሳርም አንዳንዴ ኢሬቻ ነው። ኢሬቻ ሁለተኛ ለመከባበር መግለጫ ደግሞ ኢሬቻ ይሰጣል። ገንዘብን በዛን ወቅት ገንዘብ እንኳን ቢሆን ስሙ ገንዘብ ስለሚያንስ ምንም ያህል ቢሆን ኢሬቻ ነው። ከጊዜ ጋር ተያይዞ በዚህን ወቅት ጋር ስናያይዘው ክብረ በዓል ነው። የስርዓቱ የሚከወንበት የሳሩ ስያሜ ነው። ሌላው ደግሞ የማህበረሰባዊ ግንኙነት ማስጠበቂያም መከልከያም መፍቀጃም ሆኖ ያገለግላል ማለት ነው። ገን ኦሶ ጅበን ነመገብሳ ይባላል። ክረምት እየጠላው ያለመልማል። እንደዛው እንኳን ቢሆን ይሄንን እንኳን ይበል እንጂ መንጋቱን ማንም አይጠላውም። ማንን የበራ መምጣቱ በጉጉት ይጠብቀዋል። ሶ ይሄንን ብዙ ጊዜ ምዜመው የከበራ ስለበራ ነው። ካው በራን ባሪቴ ፈርደብና አጆሌ ይላሉ። ልክ ፈርደብና አጆሌ በራን አሁን ለመጋለብ ሎክ በራ ነጋ ጭቃ የለም። ፈረሶች የምትጋልብባቸው ሜዳዎችም ከጭቃ ነፃ ናቸው። ፈረሶችም በልቶ ኦልሞስት የተመቻቸው ናቸው። ስለዚህ እንጋልባለን። ስለምንጋልብ ፈረስ እንገዛለን ነው። ብራን አዳ ይላሉ። ብራን አዳ ማለት እንደ ግንባር ይታያል ከፊት ለፊት ያለ ነውና አንዳንዴ ክረምት አልፎ ልክ በጋው በደንብ ተረጋግቶ ከመምጣቱ በፊት አንዳንድ የአየር መለዋወጥ በየቦታው የፈሰሰ ውሃ አንዳንድ ጎልፋ ይላሉ ያልተጠበቁ የበሽታ አይነቶችም ሊፈጠሩ ስለሚችሉ እንደው ይሄንንም ጭምር ልክ እንዳከረምከን ሰላም እንዳደረከን ሁሉ ይሄንንም አሳልፈን የዘራነውን እህል እስካሁን ያየነው ቡቃያውን ያየነው ደግሞ ፍሬ አፍርተህበት ከሰውና ከወፍ ጋር አብላን ነማፍ ስንብራ ወጅን ውላዱ ይላሉ። በሪቴ ማን ሆንጎን ቀቡ ይላሉ። በራ ልክ በራ ከመጣ የማንኛውም ሰው ቤት ባዶ አይባል። ባዶ ቤት አታገኘው። በእያንዳንዱ ቤት የሆነ ነገር አለ ማለት ነው። ቤዚክ የሆኑ ነገሮች ይኖራሉ እንደማለት ነውና እነኚህ ቃላቶችም ይባላሉ ብዙውን ጊዜ ከነሱ ጋር ቃል ግጥሞችና አገላለጾች አሉ። አሁን ለምሳሌ አገላለጽ ላይ አሁን ልክ ዝናብ ልክ በዚህን ወቅት በመዘንብበት ጊዜ የብራ ወቅት መስከረም አካባቢ ዝናብ በባህሪው ሞኝ ነው። ግን ጥሩነቱን ለመግለጽና እንዲሆን የሚፈልጉትን ለመግለጽ ምን ይላሉ? አሳሴ ሮቤ ብራን በረና ይላሉ። አሳሴ ሮቤ ማለት ልክ የለሆሰስ ዝናብ ዘነበልን። ምክንያቱም አዝመራው ከውጪ ስላለ በጣም በኃይል ከወረደ ያጠፋዋል። ስለዚህ እንዲሆን ወደሚፈልጉት ይገልጹታል ይሉታል። ጥሩን ስንገልጽ ስንናገር ጥሩ ነገር ይመጣልናል ብሎ ስለምሉ ማለት ነው። ቃል ግጥሞቹ ለምሳሌ ልመና፣ ጸሎት ምንላቸው የምስጋና መግለጫዎቹ ምርቃት አሁን በቃል ግጥም ውስጥ ነው የምናየው። ሌሎች ደግሞ በዜማ የሚገለጹ አሉ። ስነ ቃላት በተለይም በዜማ የሚገለጹ ጭምር ዘመን ተሻግረው ከትውልድ ወደ ትውልድ ተሸጋግረው በቅርጽ በይዘት በአከዋወን እኛ ዘንድ የደረሱ ናቸው። አንዳንዴ እንዳልባል እናያቸዋለን። ያ ማሬሆ ኢሬቻ ጋባህ አርጋ ማሬሆ ያ ማሬሆ ኑዋራራሚ ጉራቻ ጋራ ገርባ ማሬሆ ያ ማሬሆ
ዱባቴ ወሊነሜሲኒ ማሬዮ ያ ማሬዮ የዋቅ ላልቴኑን በሌሲኒ ማሬዮ ያ ዮሌዮ ይላሉ። እነኚህ ሴቶች ብዙውን ጊዜ ትርጉሙ ልክ ኢሬቻ በጣም ሰፊ የሚታይ ነው፣ እንደ ገባ የሚታይ ነው አንድ። ስለዚህ ይሄን ለኢሬቻ ብዬ ወጥቻለሁ። ኦሮሞ ያው ፈጣሪ ጉራቸ ገራ ገርባ ማለት ፈጣሪንም በሌሲን አታጥፋን፣ ለኢሬቻ ልንማጸን ወጣን አታጥፋን አይነት እንደምታማለው። ሌላው ደግሞ ኦያ ማሬዮ ዱባቴ ወሊነሜሲኒ ማለት በነገር መተነካኮሱ አንዱ ሌላ ማስቀየሙን አታድርጉት ነው። ቀጥሎ ዋቀዩንም በሌሲኒ ማለት እኛን አይተ ጥፋታችንን አይተ አታጥፋን ይቅር በለን አይነት እንድምታ አለው። እነኚህ ብዙ ወንዶችም ይላሉ ሴቶችም ይላሉ። ብዙውን ጊዜ በሴቶች የሚባሉ ናቸው። መሬሆ ይላሉ። መሬሆ ያዮሌው ያዜማ ሲባል አንድ ሰው ይለዋል። አብዛኛው ሰው አብሮ ብዙ ሰው ግን አንድ ድምጽ በጋራ ሆኖ ያዮሌው ይላል። አሁን ይሄ ቅላጼው ምንነግረን ነገር አለ፣ አካሄዳቸው ምንነግረን ነገር አለ። ምን ያህል ለቦታው ክብር እንደሰጡ ለአምላክ ክብር እንደሰጡ የሚገልጽ ነገር አለው። ከዛ ሲመለሱ ደግሞ ሮቤ ደንቦቤ ሮበሲ ገሌ ያሉ ዝናብን በቃ ዘነበልን፣ እርጥቦነ እግራችን ልመናችን ሁሉ ነገር ተሳካ። ዘንቦ ዝናብ ላናገኝ እንችላለን፣ ግን ምን አለው ማለት ነው እንዲዘንብ ዝናብ እንዲቀጥል ሐሳቡ ስላላ ያንን ምኞት ስላላቸው ያንን ይገልጹታል። ያ ማሬዮ ማሬዮ ያ ማሬዮ ኢላልቺ ከጎታቲ ማሬዮ ያ ማሬዮ ሲቱ ዋቃ ሆዳቲ ማሬዮ ማሬዮ ሲቱ መልካ ሆዳቲ ማሬዮ ይላሉ። አሁን የወንዶችም ያው ሴቶችም ተቀብሎ ይላሉ። ይሄንን ሴቶች ሲሉም ወንዶችም ምንም ብዙ እንደዚህ የታወቀ አይነት ድንበርም አይኖርም በዚህ መካከል ሴቶች የሚሉትም ወንዶች የሚሉትም መካከል ግን ይዘወተራል ለማለት ፈልጌ ነውና ያ አሁን ሲቱ ዋቃ ወዳቲ ማለት ፈጣሪ ምን ልበልህ በሃይማኖት መለኮታዊ ሆነ የሳክሪድ የሚባለው በእንግሊዝኛ ሳክሪድ ማለት መለኮታዊ ክብር ያለው ማን አምላክ አደፍሮም ማለት ስለሱ ስሙ ስታነሳ በክብር ነው የምታነሳው፣ ያለ ቦታ መታነሳ ማለት ነው። ስሙን ያለ ቦታ መጣላ ማለት ነው። እንደገና መልካው ደግሞ መልካ ሆዳ ማለት ሲቱ መልካ ሆዳቲ ማለት ያ ቦታ በራሱ መልካው ራሱ ይሄ ዝም ብሎ ምናልባት ውሃ ያለበት አካባቢ ነው አይደል? እንደ ተራው ደግሞ እንደ መዋኛ ገንዳ ስዊሚንግ ፑል አይደለም ማለት ይለያል። ከዛ ሳክሪን ነው የተከበረ ነው ማለት መለኮታዊ ክብር ያለው ማለት በአብዛኛው ዘፈኖቻችን አውድ ተኮር ናቸው። ከወቅቱ አሁን ለምሳሌ የኢሬቻ ወቅት ዘፈኖች ወቅቱን የሚያሞግሱ ናቸው። ለምለምነትን፣ ወደ ፀሐይ ወደ ብርሃን መውጣትን፣ ወጣትነትን። ምክንያቱም ይሄ ወቅት ልክ ፀሐይ ጠዋት ስትወጣ ሰውነት እንደምታሞቅ ሁሉ የብራ ወቅትን በሚመጣበት ጊዜ የመነቃቃት አይነት ስሜት ነው የሚፈጥረውና የበለጠውኑ ወጣቶች ኃላፊነትን ወደ መውሰድ ያንን ኃላፊነት ሲወስዱ ደግሞ ብዙ መስራት እንዳለባቸው በብራ ወቅት እንትን በዚህን ወቅት ያልሰራ እንዲህ ያላረገ በሚቀጥለው ጊዜ ረሃብ ሊሆን ይችላል እንዲህ አይነት የሚሉ ዜማዎችን ነው የሚያዜሙትና ያን ተኮር አይነት ግጥሞች ናቸው በብዛት የምናገኘው። የግድ እንደ ፕሪንሲፕል የሚባል ነው። ከኋላ ያለው ግን ሰውዬ እንደራሱ ነው።
እንደየራሳቸው ይጨፍራሉ ከዕለቱ ወጣ አይሉ ይሄ ማለት አሁን ለምሳሌ በቦታው ማይባል አይነት ሃይማኖታዊ ነገሮች እዛ አካባቢ ፖለቲካዊ ነገሮች አይባሉ ምክንያቱም ኢሬቻ ከነኚ ከዚህ ከምል ወጣ ያለ የማህበረሰብ የራሱ የሆነ የኦሮሞ ህዝብ በየአመቱ የሚያደርጉት ትልቅ የሚከበር አክብሮት ያለው ክብር ያለው ፌስቲቫል ነው ማለት ነው ስለዚህ እሱን የሚያንቋሽሽ ምንም አይነት ነገር ወይም ደግሞ ከዛ ወጣ ያለ ነገር አይደረግም ማለት ነው ሁለት ነገር ነው የምንነገረው ትርጓሜው ላይ ግን አንድ ነው መሬሁ ዘመን ዞረልን መጣልን እና ዞረን ተገናኘን በዚህን ጊዜ ልናመሰግን ነው የሚል ትርጉም አለው አንድ ጻፍት ደግሞ አይ መሬሁ ማለታቸው እናትነትን መግለጽ ነው መሬሁ ያ አዩሌው ይላሉ አዩ ማለት ትልቅ እናት ብዙ የወለዱ ያደረሱ የከበሩ እናት ናቸውና የአቴቴ መግለጫ ነው ብሎምሉ አሉ ትርጓሜው ላይ ስንመጣ ግን መልካ የሴት ተምሳሌት ናት የእናትነት ተምሳሌት ናት የፈርቲሊቲ የመውለድ መርባት ተምሳሌት ናት እና መልካዎች በዛ አይነት ልክ ዘመኑም ዞረ መጣል ምንለው በእናትነትም እናስመስለው እዚህ ጋር የቅድም እንዳልኩት የዝናብ ጉዳይ ተደጋግሞ ይነሳል የእርጥብ ጉዳይ እርጥብነት ጉዳይ ተመላልሶ ይመጣልና መሰረታዊ ነገር እዛ ጋር የትውልድ ከትውልድ መራበብ ሰላም ሆኖ ትውልድ መቀጠል ህይወት መቀጠል እና ከህይወት ጋር የተያያዘ ዋጋ ያለው ስለሆነ ኢሬቻ የሰጥቶ መቀበል ባህሪ ያለው ባራው ሰጥቶ መቀበል ማን ለማን ምን ይሰጣል ማን ከማን ይቀበላል የሚለው ነገር ስታይ ልክ እንዳልኩ የዚህ አሁን የመልካ አሁን ወደፊት ልናከብረው ሰሞኑን እናከብረው ኢሬቻ ከክረምት አልፈን ወደ በጋ እየመጣ ነው አይደለ ኦልሞስት አመት ሞላው ከየኛው ምን ሰጠው ኦሮሞ ሄዶ ፈጣሪ የሚሰጠው ለፈጣሪ ነው ስጦታው የሚሰጠው ስጦታው ደግሞ አይነቱ ምስጋና ይሰጣል ለምን እስካሁን ለዚህ ስላደረስከን ብሎ ያመሰግናል ስጦታ ሰጠ ፈጣሪ ከዚህ ውጪ ቁሳዊ የሆነ ስጦታ አይፈልግም ተብሎ ይታሰባል ኦሮሞ ሁለተኛ መቀበልንም ደግሞ በዚህ አጋጣሚ ይቀበላል የሚቀበለው ደግሞ ካመሰገነው በኋላ ምን ያደርጋል ለወደፊት ምህረቱንና በሰላም እንደሚያሻግረው እንደዋስተና ልክ ከፈጣሪ ጋር ከዋቃ ጋር ጋራንቲ እንዳገኝ አድርጎ ይቆጥራል ምን ተቀበለ ምህረትን ተቀብሏል ፈጣሪ በሰላም በአንድነት በፍቅር ያሻገረኛል ብሎ ያስባል ማለት እና ይሄን እነኚህ ሁለቱ መሰረታዊ መሪዎቹ ናቸው መልካ ሲደረስ መልካ አባ መልካ ያ መልካ አባ መልካ ባለበት ሁሉም ሰው እዛ ሲደርስ ልክ ጫፉ ያልተቆረጠ ሳር ይዞ ነው የሚሄዱት ሁሉም ጫፉ ያልተቆረጠ ደግሞ ለምንድነው ጫፉ የማይቆረጠው የሚለው ደግሞ የራሱ የሆነ ፍልስፍና አለ ከአካላችን አታጉደለን ዓለም ለመን ነው ለምለም ሳር ነው ጫፉ ያልተቆረጠ ሁሉም ይሄንን ይዟል ልክ አባ ገዳ አባ መልካ ያንን ሲደርስ ሁሉም ያችን እየነከረ አባ መልካ ይመርቃል ያዋቃዮ ያዋቅ ካነጋ ካሲኑጌት ያዋቅ ካነሲኑጌት ኡልፋድ ከምበላና ኑጌት ኡልፋድ ከምበላይ ገሌቲ ኑጋይ አማኑ ላቀብ ዶጎጎላኑ ላቀብ ከኡልፋት ኑላፊስ ይሄ እኛ ማንችለውን ፈጣሪ ለዛሬ ያበቃን እናመሰግናለን ለምቀጥሎን አደሰን አብረን አቆየን አትለያየን እኛ ማንችለውን አታምጣብን አንተ እርዳን ይሄ እዛች መልካ ላይ
ተብሎ ሰው ያችን እየነከረ የሚላቸው ምርቃቶች ናቸው ማለት ነው። ተማጽኖም ጭምር ነው። በአባ ገዳዎች ይባላል። በአባ ገዳዎች ናቸው። በአባ መልካና ልክ አደ ሲንቄም እዚህ ውስጥ ነው የሚካተቱት። እነሱ ይቀበላሉ። አሁን አባ መልካ ይሄን እንላል፣ ሌላው ይቀበላል። ዋቃዮ ኡልፋድ ከነጋኑ ገልችተ ነጋኑ ከነጋኑ ብልችተ ነጋኑ ኦልት ዘላጎረን ኦልት ድጎጎረን ኦልት አማኑ ራቃብ ኑራቃብ አምቱ ኑራቃብ ኑራቃብ ከበላና ኑገት በላይ ገሬቲ ኑገይ ይሄን ይላል። እሱ ይላል፣ ሌላው ይቀበላል ማለት ነው። እና ይሄንን ነው እዛ አሁን ጭፈራ ሳይሆን ኦን ስፖት እዛች መልካ ላይ የሚባለው የምርቃት እና የተማጽኖ ቃላቶች ናቸው ማለት ነው የሚጠቀሙባቸው። እዛ ጋር አሁን እንደ ህግ ተደርጎ በዚህ ጋር ሂዱ እከሌ ይቅደም። አባገዳዎች ሳይወጡ ከመልካ አደ ሲንቄና አባገዳ ሳይወጡ ከመልካ ከነሱ ቀድሞ መውጣት ይቻላል። እነሱ ይወጣሉ። ከዛ በኋላ ሁሉም እንደየፊናው የሀገሩን ባህላዊ ጭፈራ ይጨፈራል፣ ይገባል ማለት ነው።